ለዛ እናት ብሎ ነው የሚጠራኝ። እኔ ደግሞ አባ ነው የምለው። አባ አንቺ ይጣፍጣል በጣም እማ እናት ምናምን ብሎ ሲጠራ ልብ ብላ እንዴት ትርክክ እንዳይል ልነግርህ ካልችልምና በጣም ደስ የሚል እንትን ላይ ነበር የነበራችሁ። ደስ ይላል። አንዳንዴ የሆነ ፍቅርን በቃል መግለጻችን በቃል ከምነግርህ በላይ በጣም ነበር የምንዋደደው። አንዳንድ ሴቶች እንትን ፍቅርን ወንድ ልጅ ሲያወራላቸው ደስ ይላቸዋል። አዎ ግን እኛ እናወራም እንጂ ያብዛኛው ሴት ችግር እኔ ከሌሎቹም ለየት እላለሁ ብዬ ነው የማስበው። ጭራሽ ማውራ አይነት ሰው አይደለሁም። ኦኬ ፍቅርሽ በተግባር ነው ማለት እንደ ሽንፈት ምናምን ቆጥሬ አይደለም። ይሄ እወድሃለሁ ያለንተ መኖር አልችልም ምናምን አይደለም። ለሌላ ሰው ግን አወራለሁ። አሁን ቤተሰቦቼ ካወቁ በኋላ እንድንለያይ ነበር ቀጥታ የጠየቁ። ማለት ገና ልጅ ነሽ፣ ብዙ ይጠብቅሻል፣ መማር አለብሽ እና ማግባት ካለብሽም በቤተሰብ ሲመጣ ነው የምታገቢው ያለችኝ እናቴ ቃል በቃል ማለት ነው። ገና ልጅም ስለነበርኩኝ አሁን ላይ አንቺ ምንም የምታውቂው ነገር የለም፣ ወደፊት አድገሽ ነው ትልቅ ሰው ስትሆኝ ነው እንደዚህ አይነት ነገር ማሰብ ያለብሽ ምናምን ነበር ያለች። እና እንደዛ እያለች ራሱ እንዴት ነው እስከ ማለት የመጨረሻ ከኛና ከሱ ትመርጫለሽ ሁላ ተብያለሁ በሱ ምክንያት። ግን እንደዛም ሆኖ መውደድ የምናገረው ለማን ነው? ለእናቴ ነው። እናቴ ላይ ነው ለሱ ግን በጣም ነው መወድ ምናምን ብዬ ነግሬው አላውቅም። ለእናቴ ግን በቃ ያለሱ መኖር እንደማልችል ሁሉንም ነገር ፍርጥርጥ አድርጌ ነገርኳት። ያው አምኖ ሊቀበሉኝ ባይችሉም አማራጭ ስላልነበራቸው ይሻል እና ያ ሁኔታ ከዛም በኋላም ቀጠለ። የምግብ እያቋጠርኩ መሄድ መጀመሪያ ላይ ተደብቄ ነው ምግብ እየቋጠርኩ መሄደው። ሌሊት ነበር ምግብ ለማብሰል የምነሳው። ሁሉም ሰው በሚተኛበት ሰዓት ወደ 11 ሰዓት አካባቢ እነሳለሁ፣ እሰራራለሁ፣ እቋጥራለሁ። ሙሉ ዕቃ አጣጥቤ ተጠቀምኩበት ካልጋዬ ስር ነበር የምደብቀው ምሳቀው።